ከቤት ወጣ? ማን ያስክነው? ማን ጫፍ ያስጠፋው? ማን ከዝሙት ያውጣ? ማን ከምንፍቅና ዳራሽ ይመልሰው? ማን አፉን ያዘጋለት? ማን ከዘረኝነት ይታደገው? ይሄን ሁሉ እልቂት እኛ ስላላስተማርን እኮ መች ተቀደም መች ወሰድነው? ተወሰነብን። መች ሰራው? ይኸው እኛ ጋር አፍንጫችን ጋር ደረሰ። አታመልክም እስክንባል ድረስ መቅደሳችንን ለመውረስ እስኪዘጋጁ ድረስ ተው። ማስፈራራት የለም። ቤቴ፣ ንብረቴ፣ ድሎቴ፣ ኪሴ፣ ትከሻዬ ምንትሴ ሲል አይኖርም ወጣ። ደግሞ ልጆቻችሁን ተው ማለት ያለ አትጣበቁባቸው፣ አታምልኳቸው። ካገለገላችሁ የምር አገልግሉ። እግዚአብሔር የዚህን ዓለም ምኞት፣ የዚህን ዓለም አምሮት፣ የዚህን ዓለም ጊዜያዊ ድሎት ያልተወሰው እንዴት እግዚአብሔርን ሊያገለግለው ይችላል? እመኑኝ፣ የራሱ አገልጋይ ነው እንጂ የሚሆነው እግዚአብሔርን አያገለግልም። ሐኪሞች መሆን የሚገባን እኛ ታማሚ እኮ ነው። ማርያም እኛው ታመና በሽተኛ ለበሽተኛ ሆነና የሚያጽናና አተና። ለዚህ ነው ወጣቶቻችን በዚህ ዘመን ተስፋ ቆርጠው እዚህች ሀገር መኖር ያቃታቸው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እና ወደ መስክ እንውጣ። ርዕሳችን ነው ወገኖቼ፣ የሚያገለግል ሰው ይወጣ፣ ሌሎችን ለመርዳት ካንተነትህ ውጣ ይላሉ መምህራን። የሚያገለግል ሰው ለሌሎች ለመድረስ ከሱነቱ የሚወጣ ሰው ነው። ከኩራቱ የሚወጣ፣ ከትምክህቱ የሚወጣ፣ ከእኔ ባይነቱ የሚወጣ፣ ከልደመጥ ባይነቱ የሚወጣ፣ ድንኳኑ ማያስረው እሱ ነው። እና ወደ መስክ እንውጣ የተባለው ለዚህ ነው። ጌታችንን ሊከተለኝ የሚወድ ቢኖር ራሱን ይካድ ያለው። መውጣት ማለት ራስንም ጭምር መካድ ወገኖቼ። እንዲህ ያለ ሰው ነው እግዚአብሔርን ሊያገለግለው የሚችለው። የሚወጣ ክብር ይግባውና የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ እንኳን ወጥቶ አይደል የመጣው? ከሰማይ ዙፋን እስከ መስቀል ዙፋን ያደረሰው ወጥቶ እኮ ነው የመጣው። ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን ባዶ አደረገ የሚለው የአገልጋዮች አብነት እኮ ሲሆነን እግራችን ስር አይደል የተገኘው? ማበሻ አይደል የያዘው? የሚያገለግል ሰው እኮ እንዲህ ነው። እያለው ይተዋል፣ እቀማለሁ ሳይል ዝቅ ይላል። የሚያገለግል ሰው ይወጣል። አብርሃምን እንኳን ተመልከቱ፣ ሙሴንም ይሁት ወጥተው እኮ ነው ማገልገል የጀመሩት። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ ለመቀበልን ጥሎ እኮ ነው የወጣው። የዚህን ዓለም ምኞት፣ የዚህን ዓለም አምሮት፣ የዚህን ዓለም ጊዜያዊ ድሎት ያልተወሰው እንዴት እግዚአብሔርን ሊያገለግለው ይችላል? እመኑኝ፣ የራሱ አገልጋይ ነው እንጂ የሚሆነው እግዚአብሔርን አያገለግልም። ያ ሰባኪ እኮ እንዳለው ነው እግዚአብሔርን የማያውቁ የእግዚአብሔር ሰዎች ብሎ እንደሰደበን እንደነገረን እንደመከረን እኮ ነው። አገልጋዮች ነን፣ ግን እግዚአብሔርን አናውቀው። ስለ ስሙ እንናገራለን፣ ግን እግዚአብሔር አልገባንም። እንመሰክርለታለን፣ ግን ገና አልተነገረን፣ አልገባን። ምክንያቱ ገና አልወጣም። ሙሴ ሲወጣ ነው ማገልገል የቻለ። ከድሎት ወደ መንከራተት ሲወጣ ማገልገል ዋጋ ያስከፍላል፣ እንቅልፍ ያሳጣ፣
ጉልበት ያባክናል፣ ጊዜ ይከፍላል። ከፍ ካለ ደግሞ ጡጫም ግልምጫም እርግጫም ያመጣል። የሚያገለግል ሰው እንደሱ ነው። ከክርስቶስ ሕዝብ ጋር መከራን የመረጠው ወጥቶ ነው። ምዕመናን በዚህ ዘመን ጨክነን ሳንወጣ እንዴት ይህን ዓለም ልናገለግለው እንችላለን? የምር ወጥተን እያገለገልን ነው አሁን ብላችሁ ታሰባላችሁ? ከመጣው ይልቅ የወጣው ይበዛል። ካለው ይልቅ የሄደው ይበዛል። ከመዝሙር ቤታችን ይልቅ ናይት ክለቡ ይሰፋል። ታውቃላችሁ? ከሰንበት ትምህርት ቤቶች በላይ የጫት ኪዮስኮች ከበውታል። ወጣቱን ይበልጡታል። ከኛ ጉባኤ ይልቅ የእንግሊዝ ፕሪሚየር ሊግ ኳስ ደምቀዋል። ተበልተናል ወገኖቼ። አሁን ደግሞ ቁማርም ተጨምሮበታል፣ ብርም አለው። እንዴት አድርገን ነው ይህን ወጣት ልንይዘው የምንችለው? ያሳስባችኋል? ያን ወጣት ሰው እንዴት ማቆየት ይችላል? ያን ገልበት ማጣ ህዝብ እኮ እንዲያ የታደገው ሙሴ እኮ ስለሆነ ነው። ሙሴ እግዚአብሔርን ስለ ከነዓን አልነበረም የሚያገለግለው፣ ስለ እግዚአብሔርነቱና ስለ እግዚአብሔር ፍቅር ነበር የሚያገለግለው። ይህን በምን ማረጋገጥ ትችላላችሁ? በውሃ ክርክር ጊዜ ውሃ አምጣልን ሲሉት በዚያ በረሃ ውሃ ከየት ያምጣው? እናም እግዚአብሔርን ከየት ላምጣላቸው አለው። ጭንጫ አለቱን ምታ አለው። ታውቁታላችሁ። ኖ ውሃ እናወጣላችኋለን አለና አለቱን መታው፣ ውሃ ወጣ። እግዚአብሔር አላሳፈረውም። እግዚአብሔር በዚህ ደስ አልተሰኘም። ለራሳችሁ የምትቆሙ አገልጋዮች ሆይ ለእግዚአብሔር መቆም ጀምሩ። ራሳችሁን የምታሳዩ ሆይ ራሳችሁን ደብቁና እግዚአብሔርን ማሳየት ጀምሩ። ሙሴ በሕዝብ መካከል ስሜን ትቀድስ ዘንድ አልወደድክምና አትገባትም አለው። ያሳዝናል። ከዚያስ እኔ የሚደንቀኝ የሙሴ አገልግሎት ነው። አትገባም እያሉ ማርና ወተት የምታፈሰዋን ምድር አሳይቶት ግን አትገባም ቢለው ያገለግለው ቀጠለ። አያቸው። ትቶ ነዋ የመጣው፣ ረግጦ ነዋ የመጣው። የጠገበች ነፍስ የማር ወለላም ትረግጣለች። በፍቅረ እግዚአብሔር ስትጠግቡ ነው መርገጥ የምትችሉት። ስለ ከነዓን አይደለም የሚያገለግለው፣ ስለ ፍቅሩ ስለ እግዚአብሔርነቱ ስለሆነ አትገባም ቢለው ማገልገሉን የቀጠረው። ቀባሪ ቢያጣ እንኳ ማን ቀበረው? ሙሴ። ያን ሁሉ ሕዝብ እየመራው ማን ቀበረኝ ብሎ ያኮረፈው መሰለ። ቀጠለ ማገልገሉ። ወጥቷልና ቤቴ፣ ንብረቴ፣ ድሎቴ፣ ኪሴ፣ ትከሻዬ ምንትሴ ሲል አይኖርም። ወጣ። ደግሞ ልጆቻችሁን ተው ማለት ያለ አትጣበቁባቸው፣ አታምልኳቸው። ካገለገላችሁ የምር አገልግሉ። እግዚአብሔር ተርበናል ብላችሁ አገልግሎት ያቆማችሁ፣ ተጠምተናል ብላችሁ የከፋችሁ፣ ለቤቴ ብላችሁ ቤቱን የተዋችሁ፣ ሽቀላ አምርጣችሁ አገልግሎት ያቀሰቀሳችሁ፣ ከዚህ የበለጠ የምስራ ጊዜ አለ። ተቃዋሚዎች በስተዋል። እንደምታዩት ሊውጠን አፉን ያቆመቆመው ዓለም ምን እነግራችኋለሁ? ትግሉ እኮ ከኦርቶዶክሳዊነትና ከክርስትና ጋር። እንደውም ማክስ ዌበር የሚባል አንድ ፈላስፋ ምን እንዳሉ ትሰማላችሁ? የጥንት አብያተ ክርስቲያናት ተስፋ ላጡ ሰዎች ለመጽናኛ ብቻ ነው የምናስቀምጣቸው እንጂ የሉም እኮ ነው ያለው። ለመጽናኛ ብቻ ነው እንድንቀመጥ የሚፈልጉት። ለመጽናኛ ብቻ ነው እናንተ የምትቀመጡት ወይስ ለስራ ነው? የእንደነገሩ አገልግሎት እኮ ስለሆነ ነው። ያልተወረሰ ህዝብ ገና ብዙ የቀረ። አብርሃም ወጣ ከድንኳኑ። ድንኳኑ ችግር አለባት። ልጅ የለም፣ እርጅና ተጭኖታል። በጣም ብዙ ጉድለት
መቆለት አለባት። ድንኳኑ ግንስ ድንኳኑ ላይ አይታሰርላችሁ። ምን ያደርጋል? ወደ መምሪያ አድባር ዛፍ ስር እየሄደ አንድ ግብፃዊ ሊቅ ሲተረጉም ምን ይላል? መስቀሉን ነበር የሚያየው ይላል። ቁስሎቹን ነበር የሚያየው ይላል። ሕማሙን ነበር የሚያየው። ያው በቀትር ነበር የሚወጣው ይላል። ወጣ ይላል አብርሃም። ድሃ ያስሳል፣ የራበው ያስሳል። ኦርቶዶክሳውያን ወንጌል የጠማቸው ፍቅር የራቃቸው ሰላም ጠኔ ያዛቸው ዓለምን አትመለከቱ። የፍቅር ረሃብ እኮ ነው እያገዳደለን ያለው። የጸጋ እግዚአብሔር ጠኔ እኮ ነው እያጫረሰን ያለው። ለምንድን ነው ለዚህ ለአመቱ ድሎትና በአይን አምሮት በልብ ምኞት ተቃጥለን አገልግሎታችንን ቸል ያለው? ውጡ! ስንት ሰው አጥምቃችኋል? ስንት ሰው አንቅታችኋል? ስንት ሰው አትርፋችኋል? ስንት ሰው ወደ መንግስቱ ወንጌል አፍርሳችኋል? ስንት ሰው ለመንግስተ ሰማያት አብቅታችኋል? ተው፣ ግድ የላችሁም። ጊዜው እያለቀ ነው። ይሄ የምስራችን ጊዜ ነው። ጥቂት ጊዜ ካለፈ ልንመልሰው የማንችለው ነው። ከትናንት አርፍደናል። ይህን መወሻሸት የለብንም። ከነገ ግን መቅረብ አለብን። ወጣቶች ስራ እንስራ፣ እንውጣ። ውጡ! ቅዱሳን መላእክትን ሱራፌልን እንኳን ተመልከቱ። ከሱራፌል አንዱ ሱራፌል ነቢዩ ኢሳያስ ከንፈሮቼ የረከሱብኝ ባለ ጊዜ ቢሰማ ምን እንዳደረጋት ትሰማላችሁ? ነቢዩ ኢሳያስ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ አየሁ። ወዮ ከንፈሮቼ የረከሱብኝ፣ ከንፈሮቻቸው በረከሱባቸው ሰዎች መካከል የምኖር ወዮ እያለ ሲያለቅስ በባህሪ የማይዛመደው እንባውን ያየለት የእግዚአብሔር መልአክ በሮ ደረሰለት። ስንት ሰው አለ አቅሉን የሳተ። ማን በሮ ይድረስለት? ማን ያጽናናው? ማን ያክመው? ሐኪሞች መሆን የሚገባን እኛ ታማሚ እኮ ነው። ማን ያክመን? እኛው ታመና በሽተኛ ለበሽተኛ ሆነና የሚያጽናና አተና። ለዚህ ነው ወጣቶቻችን በዚህ ዘመን ተስፋ ቆርጠው እዚህች ሀገር መኖር ያቃታቸው። ማን ያረጋጋው? የወጣ ማን ያስክነው? ማን ጫፍ ያስጠፋው? ማን ከስንኩት ያውጣ? ማን ከምንፍቅና ዳራሽ ይመልሰው? ማን አፉን ያዘጋለት? ማን ከዘረኝነት ይታደገው? ይህ ሁሉ እልቂት እኛ ስላላስተማርን እኮ መች ተቀደም መች ወሰድነው? ተወሰነብን። መች ሰራው? ይኸው እኛ ጋር አፍንጫችን ጋር ደረሰ። አታመልክም እስክንባል ድረስ መቅደሳችንን ለመውረስ እስኪዘጋጁ ድረስ ተዉ። ማስፈራራት የለም። አትቀምዱ ለማለት አመሞጋገስ ይሄ መቅረት አለ። ስራ እንስራ። የምትችሉትን የሚያጸዳ ያጽዳ፣ የሚጸልይ ይጸልይ፣ የሚያስተምር ያስተምር፣ የሚመክር ይምከር፣ የሚቀድስ ይቀድስ፣ ማለት የሚቆም ይቆም፣ የሚናዝዝ ይናዝዝ፣ ልጅ የሚያሳድግ ያሳድግ፣ በቅጡ የሚኖር ይኖር፣ የሚመር ይመር። ና ወደ መስገድ ውጣ። ማልደም የሚሄድ ማልደም የሚለው ቃል ትጋትን እኮ ነው የሚያሳየው። እመቤታችንን ተመልከቷል። የረጋ መነኮሳት ምሳሌ ናት ይላል። እንግዲህ ፈጥና እኮ ነው የወጣችው። ፈጥና ትወልጀዋለች ባላት ጊዜ ጽንሷን ለመንከባከብ ጊዜ ያላጠፋች አስደናቂ እመቤታችን እኮ ነው። ይህ መቼ ይሆናል? መቼ ነው የምወልደው እያለች ጽንሷን ለመንከባከብ ጊዜ ያላጠፋች። ይልቅስ ፈጥና ወጣች። እባካችሁ አትሰሚው። ትንሽ ከዘገየ ይበላል። ፈጥናችሁ በማግላ ደስሳችሁ አሰራራችሁን ፈትሻችሁ አይናፋርነታችሁን ትታችሁ አገልግሉ፣ አስተምሩ። ወጣችሁ ተራራው ነው እኮ ያው ጸንሳ የኔና የእናንተ ሚስቶች እንኳን ሲጸንሱ ቦርሳቸውን ይዘን ቀስ እያልኛና ብናደግ ቀስ አድንቋት እችን ሰማያዊ ቅድስት ድንግል
ናት። የአዲስ ኪዳኗ የቤተ ክርስቲያን ምሳሌ ናት ይላል። እንግዲህ ፈጥና የወጣች የአዲስ ኪዳኗ ቤተ ክርስቲያን ምሳሌ እመቤታችን ናት ይላል። ወገኖቼ እና ወደ መስቀል የቆየ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት ከሁላችን ጋር